የሩሲያ ጦር የፖክሮቭስክን ከተማ ጥሶ መግባት ሰምቷል። የሩሲያ ወታደሮች በምስራቅ ዩክሬን በጠንካራ ሁኔታ እየገሰገሱና ስትራቴጂካዊ በሆነው ፖክሮቭስክ ከተማ ውስጥ መገኘታቸውን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ አረጋግጠዋል። እንደ ሩሲያ ወታደራዊ መረጃ ሰጪዎች ከሆነም በከፍተኛ ፍጥነት ወደፊት ግስጋሴ የሚያደርጉ የሩሲያ ክፍሎች ትናንሽ ቡድኖች ወደ ከተማ እየገቡ ነው። በአካባቢው የሩሲያ ጦር ከዩክሬን ወታደሮች ጋር ያላቸው ንጽጽር 8-1 ሆኗል የተባለ ሲሆን ዩክሬንም የቁጥር ብልጫውን ልታመጣጥን አልቻለችም የተባለው። ነገር ግን ዜሌንስኪ ሩሲያ እስካሁን የታቀደውን ውጤት እንዳላሳካችም አጽንኦት ሰጥተዋል። ሩሲያ ፖክሮቭስክን ለመያዝ ለ2 ዓመታት ብርቱ ውጊያ ስታካሄድ መቆየቷ የሚታወቅ ሲሆን ይህ ወሳኝ አቅርቦትና የትራንስፖርት ማዕከል ወደ ምስራቃዊ ግንባር የጦርነት ግብዓቶችንና ወታደሮችን የማጓጓዝ አገልግሎት ሲሰጥ የቆየ ነው። ሞስኮ መላውን ዶኔትስክ ክልል ሙሉ በሙሉ ለመቆጣጠር በእጅጉ አግዛታለሁ ወደሚባልለት ፖክሮቭስክ ከተማ ወደ 200 የሚጠጉ የሩሲያ ወታደሮች እንዳሉ በድሮን ቀረጻ መታየቱን ፕሬዚዳንት ዜሌንስኪ ገልጸዋል። ፖክሮቭስክን መያዝ በጥብቅ ምሽግና መከላከል ውስጥ የሚገኙትን ክራማቶርስክ፣ ስሎቪያንስክ፣ ኮስቲያንቲኒቭካና ድሩዝኪቭካ ከተሞችን ለሞስኮ የበለጠ ተራሽ የሚያደርጋቸው ስለመሆኑ ቢቢሲ በዘገባው አስፍሯል። ፖክሮቭስክ በምስራቅ የዩክሬን ዶኔትስክ ክልል የሚገኝ የመንገድና ባቡር መጓጓዣ ማዕከል ያካተተ ስትራቴጂካዊ ከተማ ሲሆን ከጦርነቱ በፊት ወደ 60 ሺህ የሚጠጋ ሕዝብ ይኖርበት ነበር። ምንም እንኳን በአሁኑ ወቅት አብዛኞቹ ነዋሪዎች ለቀው የወጡና በዚያ የነበሩ ሁሉም ሕጻናት ደህንነቱ ወደ ተጠበቀ ስፍራ የተወሰዱ ቢሆንም ጥቂት ሲቪል ዜጎች አሁንም በፖክሮቭስክ ይገኛሉ። ከተማው ለዩክሬን ጦር ከፍተኛ ጥቅም በሚሰጥ እጅግ አስፈላጊ መንገድ ላይ የሚገኝ መሆኑን የዘገበው ሮይተርስ በአንድ ወቅት ለሀገሪቱ ትልቅ የብረት ኢንዱስትሪ አስፈላጊ የነበረው የዩክሬን ብቸኛ የድንጋይ ከሰል ማዕድን ማውጫ ከዚሁ ፖክሮቭስክ በስተምዕራብ 6 ማይል አሊያም 10 ኪሎ ሜትር ርቀት ላይ የሚገኝ መሆኑ ስፍራ ከወታደራዊ እንቅስቃሴ ባለፈ ኢኮኖሚያዊ ጠቀሜታው በቀላል የሚታይ እንዳልሆነ አትቷል። ባሳለፍነው ዓመት ጥር ወር የዩክሬን ብረት አምራች ኩባንያ የሆነው ሜቲንቨስት በአካባቢው ያለውን የማዕድን ማውጣት ስራ እንዳቆመ ማስታወቁን መግለጹ የሚታወስ ሲሆን በክልሉ ትልቁና አጥንታዊ በሆነው በፖክሮቭስክ የሚገኝ የቴክኒካል ዩኒቨርሲቲ በጦርነቱ ጉዳት ደርሶበትና ባዶ ተተቶም ከአገልግሎት ውጭ ሆኗል። ሩሲያ የሉሃንስክና ዶኔትስክ ግዛቶችን የሚያካለውን መላውን የዶንባስ ክልል ለመያዝ ከምንጊዜውም በላይ ብርቱ ውጊያ እያካሄደች ሲሆን በዩክሬን ተይዞ የሚገኘው የዶንባስ ክፍል በግምት 10 በመቶ የሚሆን ወይም 5000 ካሬ ኪሎ ሜትር ያህል ብቻ ነው። የሩሲያ ፕሬዚዳንት ቭላዲሚር ፑቲን ዶንባስ አሁን በይፋ የሩሲያ አካል ነች ሲሉ ቢደመጡም ኪየቭና ምዕራባውያን ሀገራት ግን ሞስኮ አካባቢ መቆጣጠሯን ሕገ ወጥ አድርገው ይቆጥሩታል። በሩሲያ ሚዲያዎች የዶኔትስክ መግቢያ እየተባለ የሚጠራው ፖክሮቭስክን በሰሜን ምስራቅ የሩሲያ ኃይሎችም ለመከበብ እየሞከሩ የሚገኙትን ከኮስቲያንቲኒቭካ ጋር መያዙ ሞስኮ በሰሜን አቅጣጫ በዶኔትስክ ወደሚገኙት ሁለቱ ትላልቅ የዩክሬን ከተሞች በፍጥነት እንድትራመድ ትልቅ አቅም ይሰጣት ይሆናል ተብሏል። በተጨማሪም ፖክሮቭስክን መቆጣጠር ሞስኮ በምስራቃዊ ግንባር ላይ የዩክሬን አቅርቦት መስመሮችን የበለጠ እንድታስተጓጉልና ከፍ ያለ ቦታ ላይ የሚገኘውን ቻሲቪያርን ለመያዝ እየተካሄደ ያለውን ጥረት እንድትደግፍ የሚያስችላት ስለመሆኑም የሮይተርሱ ተንታኝ ጋይ ፋልከንብራጅ ያትታል። በተጨማሪም ከተማውን ከዩክሬን መቀማት ሩሲያ በምዕራብ አቅጣጫ ዲኒፕሮፔትሮቭስክ አካባቢን በተጠናከረ መልኩ ለመምታት ተጨማሪ ድሎችን ይሰጣታል እየተባለ ሲሆን በዩክሬን በኩል ባይረጋገጥም ሞስኮ በዚያም የተወሰኑ ወታደሮቿ እግራቸው እንደረገጠ ስገልጽ ቆይታለች። በሩሲያ ዩክሬን ጦርነት ከፍተኛ ግብግብ እየተካሄደባቸው ካሉ የጦር ግንባሮች መካከል አንዱ የሆነው የፖክሮቭስክ የጦር ግንባር ከባድ ትንቅንቅ እየተካሄደበት ቀጥሏል። ፖክሮቭስክ ከፍተኛ የድንጋይ ከሰል ክምችት ያለበት ስፍራ መሆኑም ከቁልፍ ስትራቴጂካዊ ሎጂስቲክ ማስተላለፊያነቱ ጋር ተዳምረው ለዩክሬን ትልቅ አገልግሎት ሲሰጥ የቆየ አካባቢ ነው። የሩሲያ ጦርም ፖክሮቭስክን ለመጠቅለል ካለፈው ዓመት ጀምሮ ከባድ ውጊያ ላይ የሚገኝ ቢሆንም የዩክሬንን ጦር ሰብሮ ከተማዋን መያዝ አልቻለም ነበር። ጦሩ ከቅርብ ጊዜያት ወዲህ ግን የዩክሬን ኃይሎችን ከበባ ውስጥ ማስገባት ግዙፍ የተባለ ጫና እየፈጠረ ስለመምጣቱ ይነሳል። ከሩሲያውያን 7 ማይሎችን ወይም 12 ኪሎ ሜትሮች ያህል ብቻ ርቆ በሚገኙ በፖክሮቭስክ አቅራቢያ ሰማይ ላይ የሚታዩት የሞስኮ የድሮን መንጋ በጦር መሳሪያ በታጠቁ ተሽከርካሪዎች ጉዳት የደረሰባቸውን የዩክሬን ቁስለኛ ወታደሮች በሰላም መውጣት እንዳይችሉ አድርጓቸዋል። ከዚያም በላይ ለበርካታ ወራት የክሬምሊን ኢላማ ለሆነው ለዚህ ፖክሮቭስክ ለሚባለው ወሳኝ ከተማ የሚደረገው ውጊያ እየተባባሰ ሄደዋል ሲል የሚገልጸው የሲኤንኤን ዘጋቢ ኒክ ፓተን ዋልሽ አሁን ግን ከመቼውም ጊዜ በበለጠ መልኩ የመከበብ አደጋ ተደቅኖባታል ነው ያለው። የሩሲያ ጦር ኃይሎች በምስራቅ ዩክሬን ፖክሮቭስክ ከተማን ሙሉ በሙሉ ለመቆጣጠር እየተቃረቡ መሆናቸውም በጦርነቱ የፊተኛው መስመር የግጭቱን ቀጣይ አቅጣጫ የሚወስን የጠናከረ ወሳኝ ውጊያ የተካሄደ ስለመሆኑ የሚያሳይ ነው ተብሎለታል። ከዚህ ባለፈ የሩሲያ ጦር ዲኒፕሮፔትሮቭስክን በመዳፍ ውስጥ ለመጠቅለል በእጅጉ መቃረቡም እየተሰማ ነው። በሩሲያ ጦር ቁጥጥር ስር ከሚገኘው አብዛኛው የዶኔትስክ ክፍል በሰሜን አቅጣጫ ከፍሎ የሚገኘው ይኸው ግዛት ይበልጥ ወደ ዩክሬን ግዛት ለመዝለቅ ከፍተኛ ስትራቴጂካዊ ጠቀሜታ ያለው በመሆኑ የሩሲያ ጦር ግስጋሴ ውጤት የጦርነቱን ምህዋርና ሳይሰምሩ የዘለቁትን የድርድር ሂደቶች አቅጣጫ ሊቀይረው ይችላል ተብሎ እየተጠበቀ ነው።
የሩሲያ ጦር በሆነ ወቅት ከ19 በመቶ በላይ የዩክሬን ክፍልን ማለትም ከ116,000 ካሬ ኪሎ ሜትር በላይ እንደተቆጣጠረ ይነገራል። የሩሲያ ጦር ጠቅላይ ኤታማዦር ሹም ጀኔራል ቫለሪ ጌራሲሞቭ ከጥቂት ቀናት በፊት ለፕሬዚዳንት ቭላዲሚር ፑቲን እንዳሳወቁት የሩሲያ ጦር በዩክሬን ካርኪቭ ክልል የሚገኘውን ኩፒያንስክ በመዳፉ ለመጠቅለል እየተዋጋና በዲኒፕሮፔትሮቭስክና ዛፖሪዥያ አካባቢዎች ድል እያገኘ ነው። ሩሲያ ወደ ዛፖሪዥያ ከተማ እያደረገች ያለው ግስጋሴ እንደሚያመለክተውም የሞስኮ ወቅታዊ ዓላማዎች መላውን ክልል መያዝ እንደሚያካቱ የተነገረ ሲሆን ሞስኮ በክሬሚያ፣ የሉሃንስክ፣ የዶኔስክ፣ የዛፖሪዥያና የክርሱን ክልሎችን እንደ ሩሲያ ፌዴሬሽን አካል አድርጋ የምትቆጥር መሆኗ ለበለጠ ግስጋሴ የሚያንደረድራት ሆኗል። ዩክሬንና ሩሲያ የዩክሬን ምድር አፈራርሰው ወደ አመድነት የሚቀይሩ ዜጎችን ጨርቄን ማቄን ሳይሉ እራፊ ጨርቅ አንጠልጥለው እንዲሰደዱ በሺዎች የሚቆጠሩ ወታደሮች በየስራቸው እንደ ቅጠል እየረገፉ እንዲቀጥሉ የሚያስገድዱ የጦርነት ፍልሚያዎችን ማካሄዳቸውን ቀጥሏል። በሩሲያም ሆነ በዩክሬን በኩል አዳዲስ መንደሮችን ከጠላት ለመንጠቅ የሚደረገው ግብግብ ከመቼውም ጊዜ በላይ ተጠናክሮም ቀጥሏል። የዩክሬን ጦር ቀድሞ በተቆጣጠረው የሩሲያ ኩርስ ክልል አዲስ የማጥቃት ዘመቻ መክፈቱ ሲሰማ አዳዲስ መንደሮችን ለመያዝ የሚደረገው ትንቅንቅም በዘመናዊ ታንኮችና መድፎች የላቀ ቴክኖሎጂ በታጠቁ ድሮኖች ታግዞ የዩክሬን ምድር ማፈራረሱን ተያይዞታል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሁለቱም ተፋላሚ ወገኖች አቀራርቦ ሰላም ለማምጣት ሲያደርጓቸው የነበሩ ጥረቶች ምና ሆነው ቀርተዋል። በተለይም ሁለቱም ያስቀምጧቸው ጠንካራ ቅድመ ሁኔታዎችና የምዕራባውያን ጣልቃ ገብነት ከትራምፕ ከገለልተኛ አደራዳሪነት የተዘለለ ሚናቸው ለተኩስ አቁም የሚደረጉ ጥረቶች የሚያዘገዩ ውጤቱንም ይበልጥ ሩቅ እያደረጉ ሆኗል። ትራምፕ ከፑቲን ጋር ከተወያዩ በኋላ መልካም የሚባል ግንኙነት ቢኖረኝም ፑቲን በዘላቂነት ተኩስ አቁም ለመድረስ ያለው ዳተኝነት እያበሳጨ መጥቷል በማለት በሩሲያ የነዳጅ ኩባንያዎች ላይ የንግድ ማዕቀብ መጣላቸው የሀገራቱን ግንኙነት አሻክሮታል። የዋይት ሀውስን በር በረገጥ 24 ሰዓት በማይሞላ ጊዜ ምን ያህል ሰዎች እንደተገደሉበት እስካሁን ለዓለም ስውር የሆነበትን አውዳሚውን የሩሲያ ዩክሬን ጦርነት አስቆመዋል ሲሉ የተደመጡት ፕሬዚዳንት ትራምፕ በሁለቱ ሀገራት የኃይል መሠረተ ልማቶችና ከፍተኛ ስትራቴጂካዊ ጠቀሜታ ካለው ጥቁር ባህር ላይ የሚፈጸሙ ጥቃቶች እንዲቆሙ ሀገራቱን ማስማማታቸው የሚታወስ ቢሆንም ዘላቂ መሆኑ ቀርቶ በስምምነቱ መሰረት እንኳ ተኩስ አቁሙን ማስኬድ አልተቻለም። ለዚህም አንዳቸውን ተወቃሽ ያደርጋሉ። ፕሬዚዳንት ፑቲን ተኩስ አቁሙ ላይ የሚያቀርቡ ጥያቄዎችና የሚያነሷቸው የጥርጣሬ ሀሳቦች ተጨማሪ መሬቶችን ከዩክሬን ለመንጠቅና የበላይነትን ለመቀዳጀት እንደ ጊዜ መግዣነት እየጠቀሙበት ነው የሚሉ ሀሳቦች በስፋት እየተንጸባረቁ ይላል የዋሽንግተን ፖስት አተታ። የቀድሞ የአሜሪካ የደህንነት ባለሥልጣንና በካርኔጊ ዓለም አቀፍ የሰላም ተቋም ሩሲያን በተመለከተ የሚተነትኑት ኢዩጊን ሩመር የተኩስ አቁም ሆነ ማንኛውም የሰላም ስምምነት ጦርነቱን በአጭር ጊዜ አስቆሟል ብለው እንደሚያስቡ ይናገራሉ። በተቋሙ ሌላኛው ተንታኝ ኤሪክ ሲያራሜል ፑቲን ጦርነቱን እንደሚያቆሙ በድርድር ሂደቱ ላይ አሸናፊ የሚያደርጋቸው ነጥቦች አስቀድመው ያስባሉ ብለዋል። ከፑቲን በተጻረረ መልኩ ዘላቂ የተኩስ አቁም ስምምነትን ሊያመጣ የሚችለው የኪየቭን ወታደራዊ ጥንካሬ የሚመለስና አዲስ ጥቃት የሚመከት የደህንነት ዋስትና በመስጠት ነው ባይ ናቸው። ዩክሬን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ እንድትቀላቀል ማድረግም ሆነ የዩክሬን ወታደራዊ አቅም በማጠናከር የደህንነት ዋስትና መስጠት የሚለው ሀሳብ በሞስኮ በኩል የሚወጣለው ነው።